ቤተሰብ አላችኋለን እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው በመግቢያ። ምክንያቱም እናንተ ሰብስክራይብ እያደረጋችሁ ስላለ አይደለ ሰብስክራይብ አድርጉ አልኳችሁ ማለት ነው ከመግቢያ ላይ። አዎ አትለፉኝ፣ እናንተ አትለፉኝ። እኔ እህታችሁ ነኝ፣ አረብ ሀገር እህታችሁ ነኝ። አበረታቱኝ ስል በትህትና ጠይቃችኋለሁ። ሰው ዛሬ የመጣሁበት እንግዲህ እንደተለመደው በአንዳንድ ነገር እንመጣለን። እኛም ያው ከመዳም ኩሽና ሆነን ማናየው ማንሰማው ነገር የለንም እና ስለዚህ ምን ልላችሁ ፈልጌ ነው ጋይስ። በመጀመሪያ ለማታውቁኝ ፋንታ ይባላለሁ ማለት ነው። ያው ትላላችሁ እና የመጣሁበት አንዳንድ ነገሮችን እና ያየሁት ነገር እሱም ስለማን ነው ወዴት ነው ካላችሁ፣ አንዳንዴ ማለት ነው በትዳርም ሆነ በጓደኝነት ምናምን የማይሆነንን ሰዎች ጋር መቅረብም ሆነ ማግባት የተለያየ ነገር መስዋዕት ያስከፍለናል፣ ዋጋ ያስከፍለናል ማለት ነው። እና ስለነማን ነው ካላችሁ ከታምሌሉ ላይ እንዳያችሁት እንግዲህ የሰው ቪዲዮ ስለማይፈቀድ ነው ቻናሉ ሞኔታይዜሽን ስላልሆነ ስለነ ሳምሪና ስለነ ጂጂ እንግዲህ የሚያስቀና ትዳር የነበራቸው ጥንዶች ነበሩ። በብዙዎች ተወዳጅን ያተረፉ ነበሩ። ነገር ግን እንግዲህ በአጭር የተወሰኑ ወራቶች በጣም የሚያሳዝኑ ቪዲዮዎች አይተን ነበር ማለት ነው። መለያየታቸውን ሲያበስሩልን አይ ይሄ ነገር እንዴት ፕራንክ ነው እንዴት ይሆናል እያልን ብዙዎቻችን ተከራክረን ነበር ማለት ነው። ምክንያቱም ኢትዮጵያ ላይ ያው እንደምታውቁት ፕራንክም አለ፣ ሁሉ ነገር ስለተስፋፋ ባይዘው ፕራንክ መስሎን ነበረ ማለት ነው። ስለዚህ ፕራንክ አይደለም ነገርየው፣ ወደ እውነት አድርገውት ቀውጢ አድርገውታል ማለት ነው። መለያየት ባይዘው ያለ ነገር ነው። ሰው ምንም አይደለም። ስንት ልጅ 5 6 ልጅ ወልዶ ከዛም በላይ ይለያያል። ግን ተለያይቶ ደግሞ በሰላም በፍቅር በእህት በወንድምነት መኖር ይቻላል አይደል? እንዴ ጋይስ ስለተለያየን ብቻ ጥንብርኩስን መወጣጣት እኔ አስፈላጊ ነው ተብዬ አላስብም። በዛ ላይ ደግሞ ባልና ሚስት ችግር የለውም፣ ግን የቤተሰብ መደባለቁ መጨመሩ በጣም ቀይ መስመር ነው ብዬ ነው የማስበው። እንደኔ ማለት ነው ቀይ መስመር ነው የቤተሰብ መጨመር። በትዳር ውስጥ ቤተሰብ መጨመር የለትም ባይዘው ወይ ማለት ነው። ግን እነሱ ግን አስባችሁታል? አንዳንዴ እውነት ለመናገር ሚስትየዋን እናቷን አይተህ ምንድን ነው የሚባለው በራፉን አይተህ ቤት ግባ፣ ቤት ገብተህ እናቷን ቤት ገብተህ ምናምን እናቷን አይተህ ልጇን አግባ የሚባል ተረት ለኪ እውነት ነውና እንግዲህ ጂጂክያ እንደምታውቁት ለረጅም ጊዜ ቲክቶክ ላይ ወጥተሽ ተሳደብ አፏን ስትከፍት ነው የምናውቃት። ታውቃላችሁ አይደል? አዎ እንጂ ምንም ቁም ነገር የላትም። አንዴ ኦሮሞን፣ አንዴ አማራን፣ አንዴ የተለያዩ ብሔሮችን ስታባላ ስታጋጭ፣ ከዛ አልፎ ተርፎ ደግሞ ስለ ቤቷ ስለ ህይወት ታሪኳ ብዙ ነገሮችን ስትናገር የምናውቃት ሴት ናት። እንግዲህ የእሷ ልጅ ናት ሳምራዊት የምትባል ልጅ። እንግዲህ ባሏን በጣም የሁለት ልጆች አባቷን በጣም ጥንብርኩሱን እያወጣች እስካሁን ድረስ አልተወቹም ማለት ነው። እኔ በጣም ነው ያሳዝነኝ እውነት ለመናገር እንደዚህ የሚገባው አይደለም። እና እኔ ሳስበው ማለት ነው ሳስበው እኔ በጣም የገረመችኝ ልክ እሱም እንዳለው በቃ ሊደፍረኝ ነው ደፈረኝ ካለች በኋላ ከዛም በኋላ ነው እኔ በጣም ሰው መሆኗን እኔ ከዛም በፊት እንትን አልላትም፣ ግን የበለጠ ደግሞ የጠላኋት ያኔ ነው እውነት ለመናገር። በጣም ባለጌ ናት በዚህ ልክ እኔ እንጃ ከመነግራችሁ በላይ ማለት ነው በእውነቱ ከሆነ ሰው። ስለዚህ አንዳንዴ እኛም ሆነ በአረብ ሀገር ያለን ማን ነው ከማን ጋር ነው እኛም እኮ በቃ የማይሆንን ወንድ እናገባና ምስቅልቅላችን ያወጣናል። የማይሆን በቃ ሪሌሽን ውስጥ ያስገባልና ከዛ በቃ እንትን ይላልና አንዳንዴ ከማን ጋር እንደሆንን ብናቅ ማን ነው ሰዎቹ ወዴት ነው ብለን ልናቅና ልናገናዝብ ይገባናል። እና ይቺ ይውጥ አሁን በጣም ብዙ ነገር ነው የምትናገረው ማርያምን አይደለም ልጅ ወልዶ እነዚህን የመሰሉ ልጆች ወልዶ ይሄ ቪዲዮ እኮ ነገ ሲቀመጥ እናታቸው እንደዚህ ስትል ማርያምን በጣም ነው የሚደብረው። እንኳን እነዚህን የመሰሉ ልጆች ተወልዶ ይቅርና ሰው ሳይወልድ ራሱ ተለያይቶ እግዚአብሔርን በፍቅር መኖር ይቻላል። ምንም ችግር የለውም። በእህት በወንድምነት ስፔሻሊ ማውራት ይቻላል። ሰው እነሱ ግን ይሄንን አይደለም ተግባር እያደረጉት ያሉት ማለት ነው በእውነቱ ከሆነ እና እኔ በጣም ተሰምቶኛል እውነት ለመናገር ባይዘወይ እና ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? እናንተ ማለት ያለውን ነገር እስኪ እናንተስ ምን ትላላችሁ? ከእነሱ ምን ተማራችሁ? ለመናገር በጣም እኔ እንጃ ባለጌዎች ናቸው ከምላችሁ በላይ ነው የሚናገሩት ነገር ሁሉ። እኔ ሲናገሩ ባይዘው ነርቨስ እያደረጉኝ ነው እነዚህ የተመቱ ማለት ነው። አቤት አንተ የጎንደር በኮ ማሰረው ነገር የለም። በተለይ ማታ ማታ ላይ ብላይ ስትገባ በቃ መሰገጥ ነው። ሰግጣ እዚህ ጋር ምን እያልኩ ነው ግን ጎበዝ ምን እያልኩኝ ነው? እዚህ ጋር ሰግጥ እያልኩኝ ነው። ብቻዬን ባይዘው እየዘፈንኩኝ ነበር ማለት ነው። አናደውኝ ሲዘፍኑኝ ሲሰድቡኝ እኔ በቃ እንትን ነው ወይ ጭፍራል ወይ ምናምን ማለት ነው። እና ያለው ነገር እንግዲህ ስለነ ጂጂክያ ይሄ ነው። እውነት ለመናገር እኔ በጣም ተሰምቶኛል። እናንተስ ምን ትላላችሁ?
እናንተ ምን ትላላችሁ? በዚህ ሀሳብ ስጡበት። ጋይስ እውነቴን ነው፣ ሀሳብ መስጠት ያስፈልጋችኋል እናንተ እና ቢኮዝ ያለው ነገር ይሄ ነው። በተረፈ ግን እንግዲህ ከእንደዚህ አይነት ትዳር ይጠብቃል ሁላችንም። ባይዘወይ ከስደት ስንሄድም እንደዚህ አይነት ባለጌ የሆነ ትዳር በቃ ከሚደብር ነገር ይሰውረን ነው የምለው። ከዛ ባሻገር ግን በጣም ነው የሚደብረው የሚናገሩት ነገር። እናትና ልጅ ተሰብስበው ቲክቶክ በቃ ባይዘወይ ለቲክቶክ መሸቀያ ነው። ምንም ማድረግ አይቻልም ይመስለኛል። ሳስበው እንደው አንቺን ነገር ግራ ያጋባኛል ብሏል እና ይሄ ነው ያለው ነገር። በተረፈ ግን ሌላ ብዙ ወሬ አላወራባችሁ አልንዛዘባችሁ። ቻናሌ ካያችሁት በድጋሚ በሌላ ቪዲዮ እመጣላችኋለሁ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ፈጣሪ ያክብርልኝ ስለምታደርጉልኝ እና ሰብስክራይብ ስለምታደርጉኝ እጅግ በጣም ነው የማመሰግነው። ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበልን። እኛም በስደት ያለ ነው ለሀገራችን ያብቃን። እንግዲህ ብዙዎቻችን እንደምታውቁት ስደት ያው ያለ ፍላጎታችን ያለን፣ ምክንያቱም ሀገራችን ሰላም ስላላይደለይ እና ያለው ነገር ይሄ ነው። ሌላ ወፍ እየተንጫጫ ነው። በነገራችን ላይ ወፍ አለ። ምንም ላይ በራሱ መግባት አልችልም። በዚህ ሰዓት ላይ በገባ ነበር፣ ግን ወፎች ስለሚንጫጩ መግባት አልችልም። ለዛ ነው። በተረፈ ሁላችሁንም ከልብ ነው የማመሰግነው። ሰላማችሁ በዚህ ተረፍረፍ ሊሳናችሁ ይዘጋ። እናንተ ወፎች ካልተዘጋችሁ እኔ ምንም የምለው ነገር የለኝም እና ያለው ነገር ይሄ ነው። ሰላማችሁ ይዛልኝ ወዶች፣ ማሮች፣ ፍቅሮች፣ ገልቦች፣ የኔ ገልባ ገልቦች። አዎ ልጆች ከትምህርት ቤት መጥተው እኮ ያሉ ነው የሚውለፈልፋሉ። በሉ ቁርስ ልስራላችሁ። ትምህርት ቤት መጥተው ሴት እንዳታብድ